ሄርሚ ቆረጠች። ወንድ ልጅ ቆረጠ ሲባል ነበረ። ሴት ልጅ ወሰነች፣ ቆረጠች፣ ሰለቻት፣ ደከመች፣ እየተሰደበች እየተረገጠች እሱ ሳይወዳት እሱ ሳያፈቅራት ወደ እሱ ሳያቀርባት እያራቃት እየሸሻት እየወደደችው እየፈለገችው እስከ መቼ ወሰነች? አይውሽ ቃልሽን በተግባር ዛሬ በነገርሽ ላይ መጀመሪያሽ አይደለም ሄርሚ። በጣም ብዙ ጊዜ ዛሬ ለመጨረሻ ጊዜ ውሳኔን አሳውቃችኋለሁኝ። ከአሁን በኋላ የአብርሃም ህይወት አጠገቡ አልደርስም። ትሄጂና ተኝተሽ አብርሽዬ ናፍቀኝ፣ አብርሽዬ ያላንተ ህይወት፣ አብርሽዬ ህይወት ባዶ ናት፣ አብርሽዬ አሞኛል፣ አብርሽዬ ቆርጦኛል፣ አብርሽዬ ፈልጦኛል እያልሽ የማይፈልገው ህይወት ውስጥ እንዲገባ አደረግሽው። ዛሬስ የምር ወሰነሽ ጨክነሽ ቆርጠሽ ይሆን ወይንስ ልብሽን እንዲሁ እያመነታሽ ነው? መቼም ትቆርጫለሽ ብዬ የምለው አንደኛ ነገር ወንድሙ ከቤተሰብ ጋር ትልልቅ ሰዎች ሽማግሌ ይገባበታል ብሏል አብርሃም። ለሁለታችሁም የማይመስል የማይሆን ተስፋ እየሰጠ ሁለታችሁንም ልብ እያንጠለጠለ ከሁለታችሁም ጋር መሆን የማይፈልግ ድንጋይ ሰው ነው። ወደዳችሁም ጠላችሁ አፍንጫዬ ሳይደስ ስላለብኝ አፍንጫዬን ይበላኛልና ለዛ ነው። እና ለሁለታችሁም እንድትቆርጡ እንድትርቁት የሚያደርግ ምንም ነገር መስጠት አይፈልግም። ሁሌ እናንተ ከሱ ስር እየተደፋችሁ እሱን እየለመናችሁ እሱን እየተከተላችሁ እሱን እየተስርስሩ እያላችሁ አሜን ይማረኝ፣ አዎ ይማርሽ ብላችሁኛል። አሜን ይማረኝ እና እንድትኖሩ ነው የሚፈልገው አብርሃም። ሁሌ ተፈላጊ ተፈቃሪ፣ እሱ ብቻ ሴቶቹ እያሳደዱ እሱን ወደ እነሱ እንዲያደርግ እሱ ግን እየራቃቸው እየሸሻቸው አልፈልጋችሁም አልላቸውም። ግን እነሱ ሲፈልጉኝ የሆነ ሚዲያ ላይ እየመጣሁኝ እንዲህ ይላችኋለሁኝ እንጂ እነሱን አብሬያቸው መሆን አልፈልግም እያለ አብርሃም እናንተን ቢዝነስ መስሪያ መንገድ መሰላል ያደርጋችኋል። እናንተ ለራሳችሁ እንዳትኖሩ። ሩታስ መቼም ወልዳለች፣ እድሜዋን አይኗን ባይኗ አይታለች። ሄርሚ አንቺም ልጅ አለሽ የሚባል ወሬ እንሰማለን፣ አንቺ የለኝም ነው የምትይው። ትዳራለሽ የሚባል ወሬ እንሰማለን፣ አንቺ ግን አላየውም የመጀመሪያ ነው የምትይው። እሱን እግዚአብሔርና እግዚአብሔር እናንተ ናችሁ የምታውቁት። አለቀ። ያልሽሹም ዞር አሉ። ግን ለትውልዱ የማይጠቅም ርካሽ መልእክት አስተላልፋችኋል። ርካሽ ስራን ትውልድ እንዲከተል አድርጋችኋል። በሃይማኖታችን ስለ መስቀሉ ብዙ ተዘባብታችሁባታል። እሱ ራሱ ዋጋ ያስከፍላችኋል። ሁላችሁንም በየቤታችሁ ማለት ነው፣ በየኑሯችሁ እሱ ያስከፍላችኋል። ሩታ ጠይቃችሁ አርጋበትም ይሁን ሳታረግበት እሱ እግዚአብሔር ሁላችሁንም ይጠይቃችኋል። ሩታ ከሰሰችም በስም አጥፊነት ወነጀለችም ያ የእሷ ጉዳይ ነው። እኛ ግን ስለ ማህተባችን ከመጠየቅ ወደኋላ አንልም። ትላንት አንድ እርምጃ ወደፊት ሄደናል ብያችኋለሁ። እንቀጥላለን። ለመሲ ኢትዮ ኢንፎ የደረሳት መረጃ አለ። እኛም ገና የኮፒ ሊንክ ሼር እያደረግን ቲክታክ ላይ እንፖስታለን። ይደርሳታል። ድራማ አይደለም ሪል ነው። ስለዚህ የቡታጅራ ዩቲዩበሮችን ህግ ይፈትሻቸው፣ ህግ ቼክ ያርጋቸው ብለን እንላለን። እና ሄርሚ ዛሬም ያልሻትን የዛሬ አመት ብለሻት ነበረ። አስታርቃለሁ ትያለሽ፣ ታስታርቂያለሽ። የእሱ ቋሚ እንትን የለውም። የእሱ አብርሃም ሩታና አብርሃም የተጣሉት የተለያዩት ክፍተቱ የሰፋውና እዚህ ደረጃ ላይ የደረሱት ወደድክም ጠላህም ራስህን ሄርሜላን ንጹህ ለማድረግ ራስህን ንጹህ ለማድረግ ሩታን ወንጀለኛ ለማድረግ የምትሄድበት ጥግ እሱ እግዚአብሔር አንተን ይጠይቃል እንጂ ሄርሜላ ከመጣች ነው በጣም ነገራቶች ሰፍቶ ተንቦርቅቆ እዚህ ደረጃ ላይ መለየት ደረጃ ላይ የደረሳችሁት። በመቀጠል አንተ ሁለቱንም መተው አትፈልግም፣ ሁለቱንም መራቅ አትፈልግም። በሁለቱም መነገድ ነው የምትፈልገው። ሁለቱንም መሸሽ አትፈልግም። ሁለቱንም ወሰነ ወይ አንደኛዋን ወሰነ በቃ አልፈልግም ብላ አትልም ወይ አንደኛዋን በዚችኛዋም ሁለታችሁንም ማንንም በህይወት ያልፈልግም አልኩኝ እንጂ አንቺን ካልፈለኩኝ ሩታን ፈልጋለሁ አይባልም። መወሰን ለምን አቃተክ? ሩታን መብለዋለች መጨረሻ ላይ። ለምን አትወስንም? ለምን መወሰን አቃተክ? አዎ ትላንትና ሩታን ሄርሜላ ያዞምባ ስትላል ነበር። እንግዲያውስ አንቺን ዛሬ ያዞምባ ነው ያነባሽው ማለት ነው። ዛሬ አንቺ ያዞምባን ብተሽ አብርሃምን አባብተሽ ሆዱን እንዲቧባ አድርገሽ እንዲለጨለጭ አድርገሽው ከዛ ደውልልሻለሁ ፈልግሻለሁ ብሎ በሙድ ገብቶ ሊጫወትብሽ እንድታደርጊው እዚህ ጋር በለቅሶ ተቀበልሽው። ሩታንም ትላንትና በለቅሶ ስታሳምነው ያዞምባ ብለሽ ነበር።
እሱ ግን ከአንቺ መራቅ ስለማይፈልግ ከሩታ መራቅ ስለማይፈልግ ፈልግሻለሁ የውሸት ፍቅርሽ እዚህ ድረስ ነበረ ምናምን ነገር ብሎ አስመስሎ ሊበላ አስመስሎ ሊነግድ። አዎ እሱ እዚህ ጋር ሴት ልጅ መጫወቻ ሴት ልጅ እቃ ሆናበታለች ለአብርሃም። ምንም ውጤት ምንም እንትን የለውም። አብርሃም ሩታንም እንዳይተዋት ልጅ አለው። ሩታ ትፈልገዋለች። ሩታ ጋርም ይሄዳል። ሩታ ጋርም ያገኛታል። ሄርሜላን እንዳይተዋት ከሄርሜላ ምን እንዳገኘ አይዱን ነው አላውቅም። የተለየ ፖዚሽን አግኝቶ ሊሆን ብቻ አይዱን ነው አናውቅም። ብቻ ግን የሆነ ነገር አግኝቶ ነው ከሄርሜላ መራቅ ያልፈለገው። ጓደኝነትንም እንዳያጣው ወይንም ደግሞ ሩታ ልትጫወትብኝ እንጂ የምር ፈልጋኝ የምር ፍቅር ፈልጋ የምር ወደ ትላንቱ እንመለስ ብላ አይደለም ብሎ እሱም ሊያመነታ ይችላል፣ ከዚህ በፊት በደረሰበት አንጻር ማለት ነው። ያም ሆነ ይህ ግን ሄርሜላ የዛሬ ውሳኔሽ የመጀመሪያሽ አይደለም፣ የዛሬ መቁረጥሽ የመጀመሪያሽ አይደለም። ተደጋግሞብናል። ዛሬ የምር 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 አይወሽ ምክራችንን ሰምተሽ እኛ የምንልሽን አያዋጣሽም ብለን እንዳልንሽ ሴት ነሽ፣ ቆንጆ ነሽ፣ ምንም የሚጎልሽ ነገር የለም። በራስሽ ውብ ሆነሽ ይቅርታ ብለሽ ከዚህ ህይወት ከወጣሽ እመኚ ያክምሽ ምርጥ የሚንከባከብሽ እንዳንቺ ስርዓት እንደ አንቺ እንኳን ስርዓት ያለው ምናልባት ማን ያውቃል ካሁን በኋላ ስርዓት ያለሽ ይችላል። እንዳንቺ ቆንጆ እንዳንቺ በጣም በቃ ውብ አብርሃም ኩላ አጫም ነው። ሩታን እንዴት መልሳ መቼም የመጀመሪያ ነው ድጋሚ ሌላ ገላገላይን ከሚነካው ብላ እንጂ ሩታ ራሷ ድጋሚ እንዴት እንትን እንዳለችው አናውቅም። እና ሄርሚ እንዳንቺ ለአንቺ የሚሆን እግዚአብሔር ይሰጥሻል። በቃ ይቅርታ ብለሽ ወጣሽ አይደል? ከዚህ ጋር ሩታ ራሷ አላመነችም። የምርሽን ነው ግን ብላ አለችሽ። ምክንያቱም ብዙ ጊዜ ተደጋጋሚ ስለሆነብን ማለት ነው። እና የምር ወስነሽ ቆርጠሽ ከወጣሽ እግዚአብሔር ላንቺ መልካሙን ወንድ ይስጥሽ። እግዚአብሔር ላንቺ የሚሆነውን ወንድ ይስጥሽ። በቃ ወደ ራስሽ ተመለሽ። አዎ የልጅ አባት ነው። አዎ ከልጁ ጋር መኖር ይፈልጋል። አዎ ከልጁ እናት ጋር መታረቅ ይፈልጋል። ሲያስመስል ነው እንጂ እዚህ ጋር እንደማይፈልግ የሚሆነው። ፊቱን አይተሽ መለየት ትችያለሽ ወይስ ድራማ ማብቂያው እዚህ ጋር ነው? ብዙ እዛ ዊንጥ የምትለው እሷ ልጆቿን ያለ አባት ማሳደግ ስለለመደች ለምን ራቀች? ሄርሚ አንዳንዴ ራስሽን ጠይቂ። ቡዜና ዴቭ ለምን ከኔ ራቁ? ቡዜና ዴቭ አብርሃም እስኪድን ድረስ ነበረ ከኔ ጋር የነበሩት። እንግዲያውስ የተባለው ነገር በሙሉ አብርሃም የታመመው እኔ ነኝ መንስኤው ማለት ነው። ለምንስ አቤልና ሶሊ መልሰው ተገናኙ? ከማርታ ጋር ለምን መራቅ ፈለገ? እናንተ የምታደርጉት እናንተ የምትሆኑት በአጠቃላይ ለወንዶቹ የሚጠቅም ስላልሆነ ስርዓት ያለው መልእክትንና ስርዓት ያለው ለትውልድ የሚጠቅም ነገር እያደረጋችሁ ስላልሆነ ሰው ሸሻችሁ፣ አለቀ። እና አሁንም አንቺ ለራስሽ ሲመስለኝ ሳይሆን ወስነሽ አለቀ። ወስነሽ ውጪ። አይጠቅምሽም። ዛሬ ሩታን እንኳን ቢተዋትና አንቺን ፈልጉ ከአንቺ ጋር ቢኖር አመት 2 አመት ብትኖሪ ነው። ብዙ ሴቶች ሲናገሩ ትሰሚያለሽ። ብዙ ሴቶች በትዳር ላይ የምትገባ ሴት ሲሉ ትሰሚያለሽ። በቃ የመጀመሪያሽም ሆነ የመጨረሻሽ እሱ አይሆንሽም። አብርሃም ነገ ሌላ ሴት ጋር ነው የሚሄደው። አንቺን ትቶ ሌላ ሴት ጋር ነው የሚሄደው ሲናገር ሰምተሽዋል። ያለ ሴት አይኖርም እንዴ? እኔ በአሁኑ ሰዓት ላይ ምንም ነገር አልፈልግም። ዛሬ ግን አንቺ ጋር ፈልግሻለሁኝ የምር እዚህ ድረስ ነው ሲያስመስል አትመኙ። አብርሃም ማለት የጭቃ ውስጥ እሾክ ነው። የጭቃ ውስጥ እሾክ። አዎ አንቺንም ህይወትሽ ሊጫወትብሽ ነው። ያችንም ህይወቷ ሊጫወትባት ነው። እያስመሰለ ከአንቺ እየተደበቀ እሷ ጋር ይሄዳል፣ ከእሷ እየተደበቀ አንቺ ጋር ይሄዳል። እንዲህ የተዘበራረቀ ህይወት ነው አብርሃም የሚኖረውም ያለው እስከ ዛሬ። ከመጀመሪያ ጀምሮ የአብርሃምን ባክግራውንድ መቼም ትሰሚያለሽ፣ ታውቂያለሽ ብለን እንላለን። እና የማይጠቅም ነገር ነው። የጭቃ ውስጥ እሾክ ደግሞ ለማንም አይጠቅምም፣ ለማንም አይበጅም። ብዙ የአንቺ እህቶች ብለውሻል፣ አብርሃም ለአንቺ አይጠቅምሽም ብለውሻል። እኛም ከድሮ ጀምሮ ብለንሻል። ተመስገን ዛሬ እንግዲህ ቃልሽን አክብረሽ እስከ ወዲያኛው ከወጣሽ እናመሰግናለን። ሌላ ምንም ምንሽ ነገር አለ። በተረፈ አታልቅሽ። ወንድ የልጅ አባት ወንድ ነው ያጣሽው። ባለትዳር የነበረ ትዳሩን አፍርሰሽ ነው ያጣሽው ወስደሽ የነበርሽው። ስለዚህ ዛሬ ለአንቺ እንደማይጠቅምሽ ካወቅሽ ደግሞ ለልጁ ያልሆነ አባት፣ ለሚስቱ ያልሆነ አባት ለኔ ይሆነኛልሽ ማሰብ አይቻልም። ስለዚህ ወደ ራስሽ ሂጂ በቃ
አንድ እጅ ብቻውን አያጨበጭብም እያለች እወዳለሁ፣ አፈቅርሃለሁ፣ ላጣህ አልፈልግም፣ ግን ደግሞ ምንም ማድረግ አልችልም። እንዲህ ብሎ መለያየትም የለም የኔ እናት። እንዲህ ብሎ መለያየት፣ እንዲህ ብሎ መራቅ የለም። ሆድያ ባቡ የእሱን ልብ እየጠቡ የእሱን ልብ የእሱን አንጀት እያንገበገቡ አይደለም መለያየት። በቃ እንዴ ለምን ታለቅሻለሽ? አለቀ። የልጅ አባት ነው ደግሞ እሱ። ማን ነውና ነው የሚለምነው? ምን ስለሆነ ነው? ምን ስለሆነ ነው የምንለምነው? በውለታ መያዝሽም እስከ ዛሬ ድረስ በውለታ ማሰርሽንም ተመስገን ማወቅሽ። አዎ አንቺ ማነሽ እሱን በውለታ የምትይዥው? በንጹህ ልብ፣ ንጹህ ልብ፣ የንጹህ ልብ፣ የንጹህ ልብ ማሩታ ንጹህ ልብ ነው ያላት። ወረቀት የሆነ ልብ፣ ምንም ነገር እንከን የሌለባት። አንቺ ከመጣሽ ነው ህይወቷ ዝብርቅርቆ የወጣው። በሌሎች አብርሃምን የኔ ያደርጋለሁ መልሳለሁ የልጄን አባት ወደ ራሴ ያደርጋለሁ ብላ የማይገባ ሳጥ አገባ ስትገባ የነበረችው እንጂ ሩታም ነጭ ወረቀት፣ ንጹህ ልብ፣ ንጹህ አፍቃሪ፣ ንጹህ ማንነት፣ ንጹህ ፍቅር ሰጪ ሴት ነበረች። አዎ አንቺ ከመጣሽ ግን ሁሉ ነገር ዝብርቅርቅ ወጣ። ወስነሽበት ነው ግን የምርሽን ነው? እስከ ዛሬ ብለሽ የማታውቂው እንዴት ዛሬ ይህንን ውሳኔ ትወስኝ ይቻልሽ? እንዴት እንዲህ ልትይኝ ይቻልሽ? አየህ በሁለታው ማሰሯንም ታውቀዋለች እኮ። አዎ ውለታ አንተ ጋር እንዳለና አንተ በውለታ መታሰርክን እኮ በደንብ ታውቀዋለች። በቃ ቋጥራ 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 የደከማትን ፍንትው አድርጋ ወረወረችልን። በቃ አታስፈልጋትማ። ለምን ታስፈልጋታለህ? ማነህ አንተ? ምንድነህ አንተ እንዴ? ገና ለገና ሴትነቷን አዋርዳ ሴትነቷን ክብሯን ዝቅ አድርጋ ያውም ሳትፈልጋት አንድ ነገር ፍቅረኛ ማቾች እንደሚሆኑትና እንደሚያደርጉት እንኳን አብረካት ሳትሆን የምትፈልገውን ሁሉ እሷ አድርጋ የምትፈልገውን ሁሉ እሷ ጠይቃት የምትፈልገውን ሁሉ እሷ እንዲያርግልኝ ብላክ ሳትፈልጋት ሳትወዳት ሳታፈቅራት ልብክ ሌላ ቦታ እግርክ ሌላ ቦታ። ልብክና ስጋክ ልብክ ከሩታ ጋር እግርክ ሄርሜላ ጋር ስጋክ ሩታ ጋር አካልክ ሄርሜላ ጋር እንደዛ ሁሉ ነገር ከሩታ ጋር ነው። ግን እዚህ ጋር በእንትን ነው ምንድነው እሱ ስጋ ለበስ ምንድነው የሚባል እንትን አለ ሆነክ ሄርሜላ ጋር እየተጫወትክባት ያለው ማለት ነው። ሄርሜላንም አትፈልጋትም ሙሉ ለሙሉ አፊና አልፈልግሽም በላት አለቀ። እሷም የራሷን ህይወት እንድትመራ ማለት ነው። አንቺም ሙሉ ለሙሉ እንጂ ምን እንዲህ ብሎ ስለሆነ እንዲህ ምናምን ብሎ ስለሆነ እያባበሉ ሽሩ እያሉ እያሽቀበጀበሩ አይደለም ከሰው ህይወት መውጣት ውልቅ ብሎ መውጣት። እንደውም ይሄንን ሁላ እንደውም ማድረግ አይጠበቅብሽም። ትላንትና ያደረገው ዴቭ፣ ትላንትና ያደረገችው ገነት፣ ትላንትና ቤተሰቦቻቸው ያደረጉት ከእናንተ ካለፈ እኛ ሽማግሌዎች እንገባበታለን ብለው ያሉት በራሱ እኮ መልስ ይሆንሽ ነበር። ጥፍት ነበረ። የምን አብርሃምን ማሳደድ፣ የምን አብርሃምን መጥቶ ሽሩ ብሎ አባ ብሎ መለየት። እንደዚህ አይነት መለየት ስለሌለ መለየት ካለ እንደውም ሳይደወል እንደውም ሳትገናኝ እንደውም ምንም ሳታረቅሽ አጠገቡ እንደውም ምንም ነገር ሳትይው ውልቅ ስህተት ብለሽ እንደገባሽ ውልቅ ጎዲያኛ ውልቅ አለቀ። እዚህ ጋር ሰው እንዲወድሽ እዚህ ጋር ሰው ሽሩ እንዲልሽ ወይኔ ምስኪን ስታሳዘን አለቀሰች ስታሳዘን እንድትበይ እዚህ ጋር እያስመሰልሽ በቃ ካሁን በኋላ ህይወት ውስጥ የለውም ብሎ ማለት ማሰብ ማለት ላንቺነቱ እሱንም ማለት ነው። እና ያገጣጣ ደግሞ ምን ሲል ሰማሁት የመድኃኒዓለም ይህን ልጅ እንደ ወንድ የሚያደርገው ማለት ተመስገን ያ ካሌብ የሚባለው ጠፋለን ከሚዲያ ላይ። ይህንን ገጣጣ ግን ማነው ወንድ የሚያደርገው? ወንድ ያለበት እንዲውል እንደ ወንድ እንዲያወራ እንደ ወንድ እንዳይሽለጠል እንደ ሴት እንዳይሽለጠለጥ እንደ ወንድ አቋም እንዲኖረው አብርሃምና ሩት ሄርሜላን ሰው እንዲጠላቸው ለማድረግ ነው። እንደሱ አለ እንዴት ነው ጥርስ ገጠጥ የሚለው? እንዴት ነው ጥርሱን እንዲህ ወደፊት አሹሎ በዛ ላይ ደግሞ ቢጫ ሆኗል ጥርሱ። በፈጣሪ ስም ወይ ያሳጥበው። እኛ ጥርሳችንን እናሳጥባለን ብለን ነው። በእርግጥ መስታወቱ ተበልዞ መስታወቱ ተነክቶ አሁን ዛሬ ጥርሴ እንደዚህ እየተሰፋፋ እንጂ የተለቀሰለት ጥርስ ነበር። አጠገቢያ ተሳቂ የሚባል ጥርስ ነበር የነበረኝ እና ይሄ ደግሞ ወይ ጥርሱን አያሳጥበው ወይ ጥርሱን ብሬስ አያሰራው። ይህንን ሹል ጥርሱን አግጦ መጥቶ ማርታንና ሄርሜላን ሰው እንዲጠላቸው አቤል ሶሊ እንዲያርጋበት እንደው እድሜ ልክ እንደተቅበዘበዝክ ትኖራለህ አንተ ቅብዝብዝ የወንድ አልጫ ማለት ነው። የሴት አቋም ያለክ የወንድ አቋም የሌለክ ጠፍተህ ነበር። ውፌ ብለን ነበር ደግሞ መጣክ። ገንዘብ አጠረካ ኪስክ ባዶ ሆና ጎተራ ካልሞላማ ለዛ ነው። ቁርስ በልተክ ምሳል ደግማልካ ለዛ ነው። ለራት ደግሞ ሩታን ጠቅ ካላድረክ የት ታገኛለህ? የት ትበላለህ? እግዚአብሔር ይጠቅጠቀብከና እንዴ
ቡዜ ወይኔ ቡዜ ግን እኔ እንጃ በስማ የቡዜ መርዝነት አይደለም እህት። እኔ በእርግጥ እህት ወይ እሷ ትፈልገው ይሆን እንደሚባለው አላውቅም። ቡዜ አብርሽን ትፈልገው ይሆን? ቡዜ አብርሽን ለማግባት ወይ ቡዜ አብርሽን ለማደር ቡዜ አብርሽን ለማድረግ ትፈልገው ይሆን? በዚህን ያህል የልጁን እናት በቃ ምን ልክ በአይኗ እንዳየች አደረገች። እነሱ እንደሚፈላለጉና እንደሚዋደዱ እያወገባች ሰይጣን። ሰይጣን ማለት ቡዜ ናት። ሰይጣን ማለት ሄርሜላ ናት። ሄርሜላውን ነቅታለች። እንግዲህ ዳግመኛ ካልተመለሰች ወደሱ ህይወት ማለት ነው። እሱ እንኳን ቢያባብላት አብርሃም እንኳን ቢያባብላት ዳግም ወደዚህ መርዝ ጋባት ከሩታ ታረቅ አልታረቅ አይመለከታትም። በቃ እኔን ግን አይወደኝም አይፈልገኝም መውጣት አለብኝ። እሱ አሁን እዚህ ጋር ላይ ያባብላት ደውልሻለኝ ብሏታል። አባብሏት እንትን ይላታል። እስከዛሬ ደውሎላት የማያውቅ ስትቆርጥ ሩታም እንዲህ ስትቆርጥ የሆነ ነገር ይሄድባታል። ሴቶቹ ሲቆርጡ ከሱ ሲርቁ የሆነ ነገር ሰበብ ይፈልግና እነሱ እንደሚፈልጋቸው ያደርጋል። እሱ እኮ ግን ማንኛው እንደሚፈልግ እንኳን የሚያውቀው ነገር የለም። ቋሚ ልብ የለውማ። ለስሙ ነው ሱሪ የለበሰው፣ ለስሙ ነው ያንጠለጠለው። የወንድነት ቅጥና የወንድነት ማዕረግ እንኳን የለውም። እንደ ወንድ እንኳን የወንድ አቋም ኖሮት አይደለም። አንድ አይነቶች ናቸው ቡታጅራዎች። ሲጀመር የትኛው የወንድ አቋም ኖራቸው ነው? ሀይሚም ልጁን ይዛ መጣ። ወይ እሱን ልጅህን ምረጥ ወይ ልጅህን የጋቱን ደፋር ብዬሻለሁ። እድሜ ልክሽን ደፋር። አንቺና ወንድምሽ ደፋሮች። ማን ባማጠ ማን ነው የሚያሳድገው? እዛው ባልሽን መርጠሽ አዎ ቆፍጠን ያለ ወይ ልጅሽን እናሳድግ ወይ ለልጅሽ የሚጎልብሽ እናርገልሽ። ዳግም አብርሃም ብርጎን እንዳደርሽ ያለቀ። ከዛ በዘለለ ደግሞ ታያቸው በቃ ልታይ እሱ ነው ካላረገሽለት አንቺ። እኔ ግን ይሄ እኔ ለነገሩ ጠቅላላ ወንዶቹ ሴታ ሴት ሆነዋል። ሴታ ሴት ሽልጥልጦች ሆነዋል። የወንድ አቋም የላቸውም ሴቶቹ የምናያቸው። ሀሰን አሁን የምን ሴታ ሴትነት ነው? ሴት አብርሃምና ማን ስሟ ሀይሚና ብሩክ ህይወት ገብቶ ሳማት እንጂ ልጅቷንም እንደዚህ ያርጋል። ማን አንተ ምንድን አንተ ምን አገባ? አንዳንድ ወንዶች ራሳችሁን ታስደፍራላችሁ። አንዳንድ ሴቶች ራሳቸው እንደሚያስንቁት ሁሉ ማለት ነው። ብሩክ ራስን አስደፈርክ። በዚህ በክፍት ነው ይሄ ራሱ ከመጀመሪያ ጀምሮ እንደ ሴት እሱም እንደተሽለጠለጠ ነው። ከሴቶቹ ጋር ይሽለጠለጣል። ራሱን እንደ ጥሩ ነገር ያደርጋል። ስንቴ ከስንት ሰው ጋር ተደባድቧል። አሁን ይሄ ራሱ ሀሰን ራሱ ማለት ነው። ቋሚ ልብ የሌላቸው ቋሚ ማንነት የሌላቸው እንዴ! እናንተ ጋር አሁን ሽማግሌ አለ። ቡታጅራውን ሃይማኖት አባቶች አሉ። ቡታጅራውን ቤተሰቦቻችሁ ቼክ ያደርጓቸዋል። ብራቸው ኬሳቸው ያጉደልባቸው። የትኛው ሽማግሌ አለ? የትኛው የረባ ሽማግሌ አለ? ሽማግሌዎቻችሁ በገንዘብ እየተሸወዱ፣ የሃይማኖት አባቶቻችሁ በገንዘብ እየተሸወዱ ሚዲያ ላይ እየወጡ ማንነታቸውን እያሰደቡ ነው ያሉ። አባት ሳይሆኑ አባት ነኝ፣ ሀያት ሳይሆኑ ሀያት ነኝ እያሉ ገንዘብ ሰው ወጥተው በውሸት የሚረግሙ ማለት ነው እየተከፈላቸው። እኔ ምን አይነት ረሃብ ቢገባባችሁ ነው ቡታጅራ ውስጥ ገንዘብ ሽማግሌውም ልጁም ወጣቱም ትንሹም ትልቁም ገንዘብ እየተቀበለ የሰው ህይወት የሚበጠብጠው? በዚህ ነው ያለ እንዴ! ሽማግሌ እንደ ሽማግሌ ካልተከበረ ቤት በኩል ነው ወጣት ሽማግሌዎችን የሚያከብረው? በገዛ እጃቸው ሚዲያ ላይ እየወጡ የሚዋረዱት አባት ሳይሆኑ አባት ነኝ፣ ሀያት ሳይሆኑ ሀያት ነኝ፣ እህት ሳትሆን እህት ነኝ እያሉ የሚንዘላዘሉ ዘልዛለ ሁላ ማለት ነው። መጀመሪያ ስለ ራስሽ ወቂ። ሀቅ የሌላችሁ ለነገሩ ሀቅ ስለሌላችሁ ሚዲያው ውሸት ተከታይ፣ ውሸት አፍቃሪ፣ ውሸት ናፋቂ ስለሆነ ዘው ብሎ እንደዝም ጉር ብሎ የሚወሯችሁ። እኛን ማን የሚያይናለ? እኛ ጋር እውነት አለ። እኛ ጋር ትክክለኛ ነገር ነው የምንናገረው የምናስተምረው። ትውልድ የሚጠቅም ለትውልድ የሚያነጽ ነገር ነው እኛ የምንናገረው። ዶንኪ ቲዩብ እንኳን ተናገረ። ጋጦጥ መልእክት የሚያስተላልፉ ጋጦጥ ትውልድ አስተላላፊ ለትውልድ የማይጠቅም ነገር የሚያስተላልፉትን ሄደዋል። እኔ ጋር ሰው አጣ ሰው ጠፋ አለ። እውነቱን ነው። ትውልዱላ እየበከተ እየቆሸሸ ሄደ። ቤት በኩል ጥሩ ጥሩ ነገር ይከተል። ዶንኪ ቲዩብ ላይ በናፍቆት የሚጠበቅ ዩቲዩብ እንትን ነበር በየጊዜው የሚለቀለን። የሃይማኖት አባቶች በየሃይማኖቱ ሽማግሌዎችን በየሀገሩ እየሄደ ስንት ነገር ነበር የሚያስተምረን የሚያሳዩ። ዛሬ ግን ሰው ወረደበት። እንትን ፈላጊ ሆና የድድብናና የእምነት የሚሰድብ ራስን የሚያሰድብ ጋጦጥ መልእክት የሚያስተላልፍ እሱም እየተከተለበት በኩል ይወጣል። የቆሸሸ ትውልድ ማፍራት ከዚህ ነው። ከዶንኪ ቲዩብ መሸሽ ነው የቆሸሸ ትውልድ ማፍራት የተጀመረው።